የቤክራ ቶሎ ነው የሚመጣው እግዚኦ ማርነ ደግሞ በየ3 ወሩ ነው የምከፍለው ግን ምን ጊዜ እንደሚደርስ እግዚኦ 3 ወር እኔ ኑሬው ነው ወይ ዘሎ ነው በቤቴ ጉድ እኮ ነው ሊደፉን ቴንኪው ውዴዋ ቻሌንጅ ልስጥሽ የኔ ቆንጆ ሶል የምን ቻሌንጅ አራኔ ምንም አላጣውም ለኔ ቻሌንጅ አልፈልግም ክብሩ ይስፋ ለመድኃኒዓለም እኔ ምንም የጎደለኝ የለም አሉ ቻሌንጅ ሊሰጣቸው የሚገባ አሉ በጣም ብዙ ልጆች ለነሱ ስጡ እኔ አልፈልግም የምን ቻሌንጅ ነው ደግሞ እኔ ለሌላው ሰው እየተረፍኩ 500 ሺህ ብር ልሻልም እኮ ነው ለኔ ነው ቻሌንጅ የምሰጠው መላጣ ኖ አሉ የሚሰጣቸው እኔ እግዚአብሔር ይመስገን ማርያምን እኔ እኮ ማለት ነው የኔ እኮ ችጋር ባናቴ የደፋኝ ይሆናል እኮ ግን አልፈልግም ውዴ አልፈልግም ጤና አለኝ ሰርቼ ያደርኩ ነው ሺቲን ሽፎኔን እየሸቀልኩ ኖራል እኔ ቻሌንጅ አልፈልግም ቻሌንጅ ለሚያስፈልጋቸው ስጡ አሉ ብዙ በበረሃ ውስጥ የመዳም ቅመም አለች ለነሱ ስጡ ውዴ እንዴ ስንት አመት ሙሉ ለፍተው እንትን ያሉ አሉ ለነሱ ቻሌንጅ ስጡ እኔ እየሰራው ነው ቢያንስ እንኳን የራሴን ስራ ነው የምሰራው አንድ እርምጃ ተጉዣለሁ ለዛ አላማርም ውዴ አልፈልግም ስጡ አሉ በጣም ብዙ ሰዎች አሉ እንዴ ማርያምን የምሬ ነው መዳም ቤት የሚሰሩ በስንት ችግር ወንዶች ማለት ነው ብራቸውን እየወሰዱ ደሞ ስድባቸው እግዚኦ በቀደም የሆነ ቤት ሰምቼ 200 ምናምን ሺህ ብር ወስዶባት ደሞ ስድቡ አንተንማ እመቤቴን እኔ ብሆን ምን እንደማረግ ደፋክ ነበር ገብርኤል መከሪን ባሌን ዱባይ ላመጣ አንድ ልጅ አለን አታምጪ ውዴ እዛው ስራ የሆነ ነገር አርኪ እዛው ይቀመጥ ምንም አይጠቅምሽም እዚህ ዱባይ ላይ ወንዶች መጥተው አፍልቷል ያው ምንም ጻድቅ ቢሆን እንኳን መካዱ አይቀርም ውዴ ኧረ ይቅርብሽ ደሞ ብዛታችሁ እዛው 400 ሺህ ብር አውጥተሽ የምታመጪበት 400 ሺህ ብር ላንቺ ለመክፈል ባልሽ እዚህ መጥቶ 400 ሺህ ብር ላንቺ ለመክፈል ግዴታ 2 አመት መስራት አለበት ውዴ 2 አመት ምክንያቱም ደሞዛቸው 1000 የምግብ አለ የልብስ አለ የምን ወጪ አለ ከዛን ስንት ነው እጃቸው ላይ የሚደርሱስ 500 ቢበዛ እንደው ጎበዝ ጀግና ቆጣቢ ኮነ 700 ምን ሰዓት ብርሽን ሊመልስ እንኳን ለራሱ ሊያልፍለት እዛ አስቀምጪ ውዴ የ500 ሺህ ብር ባጃጅ ገዝተሽ ስጪው 200 በቀን ያስገባል ሌላ ጣጣ እዚህ በራስሽ ላይ ከምታመጪ ጭንቀት ነው እንጂ ምንም አይጠቅምሽም አትጃጃሉ የምር ምንም አይጠቅም የራስሽን ይዘሽ ውዴ የኔማ ድሮም እዚህ ነበር እኔ አሁን ማለት ነው ልንገራችሁ እኔ ባመጣ ያምርብኛል አንድ በሉ እኔ ባመጣ ያምርብኛል ለምን አንደኛ ሱቅ አለ ሱቅ ውስጥ ወይ መጣ እንዴ ኧረ መጣለው ባቲ ይመጣል አየሹ ይንሳን ዋኝ መክሪሽ ያስፈልገኛል የሆነ አንዳንድ ሰው የሆነ ነገር ሲነግራችሁ ማለት ነው አንቺ እንዲሆነሽ ውዴ እኔ እኮ ምንም ቢሆን ማለት ነው ከራሴ ስር ራሱ ማለት ነው ደሞዝ የምከፍላቸው ልጆች 5 ልጆች አሉ እንኳን ለባሌ አይደለም ለሌላውም ተርፍ ያለው ትንጥዬም ቢሆን እኮ 5 ልጆች ደሞዝ የምከፍላቸው አሉ እንኳን ለኔ ባል አይደለም ግን እኔ ያልኩት ለምሳሌ የራሳችሁ የግል ስራ ካላችሁ ባላችሁን አይደለም ፋሚሊያችሁን ማምጣት ትችላላችሁ ችግር የለም መዳም ቤት ውስጥ ሆናችሁ ግን 400 ሺህ ብር በስንት ጊዜ እንደምታገኝ ታውቂያለሽ 400 ሺህ ብር አውጥተሽ አስመጥተሽ ካምፓኒ ለማስቀጠል አንደኛ ደሞዝ ማይከፈላችሁ አሉ 2 ወር 3 ወር ሰርቶ ደሞዝ አይሰጣቸውም 4 ወር ሰርቶ ደሞዝ አይሰጣቸውም በጣም ብዙ መከራ ነው ያለው በጣም ብዙ ስቃይ ነው ያለው ስለዚህ እሱን ችግር የለውም አምኜበት ነው ማመጣው ካልሽ አምጪ ውዴ እኔ ምን አገባኝ
የኔ መሰለሽ እንዴ? የኔ መሰለሽ ሰው የሆነ ነገር ሲነግራችሁ ከሰው ጋር አታገናኙ። ምንም ቢሆን እኔ ለባሌ አላንስም። እንኳን ለባሌ 2 ወንድሞችን አምጥቻለሁ። ሌላ 2 ልጆች ቀጥሬ አለኝ። ቢያንስ 5 ልጆች አሉ። ከራሴ ማልፌ 5 ልጆች በዱባይ ላይ ደሞዝ ከፍላለሁ። ውዴ ትቀልዳለች እንዴ? ደሞዝ ከፍላለሁ በወር ማለት ነው። በትንሹ ብዙ ብር ነው። አንዱ 1200 አንዱ 1000 አንዱ ምናምን ምግብ ከኔ ቤት ከኔ ሁሉ ነገር ከራሴ አድርጌ ዝንጥ አድርጌ እኮ ነው እግዚአብሔርን ማኖራቸው። መቤቴን የምሬ ነው እንዴ። ካምፓኒ እንኳን ስትሰሩ እኮ ማለት ነው እኔ አሁን 1002 1000 ከሱ በታች የምከፍለው የለም። ግን ደግሞ ምግብ ከኔ ነው፣ ቤት ከኔ ነው፣ ወጪ የለባቸው፣ የሳሙና የለባቸው። ብራቸውን ሴፍ ማድረግ ብቻ ነው ከነሱ ላይ ያለው። ብራቸውን አንድ ቀን እንኳን አንድ ብር እንኳን ለራሳቸው አውጥቶ አያውቁም። ስለዚህ ዝንጥ ብለው ነው ወጪ ስለሌለባቸው። ውጭ ላይ ግን ስትሰሩ ካምፓኒ አሁን ለምሳሌ ሄዳችሁ ስትቀጠሩ ምግብ ምኑ እያላችሁ 500 ብር እጃችሁ ላይ አይቀርም። ትቀልዳላችሁ እንዴ? እኔ ግን እንደዛ ማደርገው ለምን እንደሆነ ታውቃላችሁ? እኔ ካሁን በፊት ሰራተኛ ነበርኩኝ። ምሪንዳ የምጠጣው ከደሞዜ ነበረ። እኔ እንኩትን እንዲሆኑ ስለማልፈልግ ነው። እንደ ፋሚሊ እንደ ቤተሰብ አብረን ነው ቁጭ ብለን ምን በላው ምን ጠጣ ምን ኖሮ ሴም ላይፍ። እኔ የምኖረው ላይፍ ነው የሚኖሩት። ከነሱ የተለየ የምኖረው ምንም አንዳች ነገር የለኝም። እኔ አሁን ባመጣ ምን ገረመሽ? ወይ ብሉ መጣው በቃ ምግብ ልበላ ነው ትቼዋለሁ እንዴ። ለየሙይ ነይናቲ ነይ እንጂ እንዴ ማማን ትቼ ትሰራለች። ኧረ መጣ በሉ እንግዲህ እንዴ እኔን ሲመቸኛ ሌላ ቀን እመክራችኋለሁ። በቃቻ እኔ እኮ ልክልካችሁ ነው የምነግራችሁ። እውነቱ እንፈራችኋለሁ እንዴ? ለራስሽ ቅድሚያ ሽጪ ውዴ። ለማንም እንትን አትበይ። ወንድ ከሆነ ነገ ወጥቶ ይሰድብሻል። ከሊወልሽ የኔ ልጅ እኔ ልጅ እኔ በሉ ቻው። በኋላ ገባለሁ። መስዬ ፍቅሬ በኋላ ገባለሁ። እሺ ዳቦ ከመጣሽ ልወጣ ነው። ወጥቼ ነው የምበላው። ምክርሽ ያስፈልገኛል። ከቻልሽ ፎሎ መልሽልኝ። ስራ ካለሽ ውሰጂኝ በእናትሽ። እኔ የለኝም ያሉኝ ይበቁኛል። በሉ ደህና ሆኖ ውፍረት ቀንሽ። እሺ ቀንሳለሁ። በሉ ቻው። ቆይሽ በልቼ ልቀንስ። በሉ ቆይ ተመልሼ እገባለሁ። መርቾ ፎሎ ባክ ተበረም ኩልም ዘቦ እንጂ መልስ በይልኝ። አተካን ያንጋው አተካን ሁላ መሳጡ ይወሰም ቆንጂ ቁጭ ይልሽ ለንድ ማርጭ ይልችት ይስገጎም ዋው ካፍቶ መንጅ ወርዳ እንደዚህ ያመጣል። ዋፍሱ ካፍቶ መንጅት ፎሎ ሚያፋኪ ፎሎ ኦኬ። አሁን 10,000 እናስገባሽና ደስ ብሏት ዋል። እስቲ እግዚአብሔር ከማን ጋር ነው ያለሽው? ቤት ብቻዬን ነኝ። ምን ትሰራለሽ? ብቻሽን ፎሎ አድርጓት። ቶሎ በል ሁላችሁም 10,000 ያስገባ። ስንት ሰው ይቀራል? እኔ እኮ ሚሶች ሲመጡ እኔ ነኝ ፎሎ የሚያስደርገው። ማሂደርንም 10,000 ያስገብቻት ካደችኝ። ፎሎ አድርጓት እስቲ። እኔ ሲያሳድግ ነው የምትኪዱኝ።
ቃል እኮ ፎሎ አርጓት፣ ሁላችሁም ኤቭሪባዲ ፎሎ አርጓት። ሌትስ ጎ አሁን 10 ሺህ እናስገባት። ቤት ብቻሽን ምን ትሰሪያለሽ? ቤት ስለወጡ ነው። ቤት ሰው የለም፣ ወጥተዋል። ለዛ ከቤት ወጥተዋል። ለዛ ነው። ኦኬ ስንት ሰው ቀር? 700 ሰው ይቀራል። ቶሎ ብላችሁ ፎሎ አርጓት። እሺ ፎሎ አርጓት ቶሎ በል። ፈራ ዋራ ነው። ሁላችሁም ቶሎ ብላችሁ ፎሎ አርጓት። እሺ ቪዲዮ ባና ቢሶ አየ ቪዲዮ ቢስኮ ስንት ሰው ቀረ? እስኪ አሁን አልተዘገበም። ስንት ሰው ቀረ? ፋሚሊ ፎሎ ስንት ሰው ቀረ? እስኪ 2200 ሰዎች አላችሁ። ስንት ሰው ቀረ? ስንት ሰው ቀረ? ፎሎ እየመለስሽ አንቺም ፎሎ የሚያደርጉትን ፎሎ እየመለስሽ እሺ። ከመናገስ ይፈልጋል ኢሉ ወከማርጌት ቶሎ በል። አሁን 600 ሰው ቀረ። ቶሎ በል ሂዱና እዛ ሄዳችሁ አይታችሁ የምትመጡ ሰዎች ፎሎ አድርጋችሁ አትመለሱ። ምን ችግር አለ? ፎሎ አድርጋችሁ መልሱ። ፎሎ አድርጋችሁ